አርዕስተ ዜና። ኢትዮጵያ የቴክኖሎጂ ሉዓላዊነቷን ለማረጋገጥ ከፍተኛ አቅም የሚጠይቁ ምርቶችን ለማምረት እየሰራች ነው አሉ ጠቅላይ ሚኒስትር አብይ አህመድ። ባለፉት ዓመታት በአዲስ አበባ በትብብር የተከናወኑ ስራዎች አዲስ አበባን ጽዱ፣ ውብና አረንጓዴ ከተማ አድርገዋታል አሉ ከንቲባ አዳነች አቤቤ። የህወሓት ቡድን በትግራይ ህዝብ ላይ እየፈጸመ ያለው መጠነ ሰፊ የሰብአዊ መብት ጥሰትና አፈሳ አዲስና አደገኛ ምዕራፍ ላይ ደርሷል። ከውጭ ሊባኖስና እስራኤል የተኩስ አቁም ስምምነት ላይ ቢደርሱም እስራኤል ጥቃት ፈጽማለች። ሰላም የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰኔ 13 2018 ዓ.ም የዕለተ ቅዳሜ ቀን 7 ሰዓት ዜናዎችን እንሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። ዲጂታል ልህቀት በሚል ስያሜ በተዘጋጀው ጉባኤ ላይ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውን በአፍሪካ ቀዳሚ የተቀናጀ ዲጂታል አገልግሎት መተግበሪያ ዛሬ በይፋ ተመርቋል። ይህ ታላቅ ስኬት ለሀገራችን ከፍተኛ ኩራት ከመሆኑም በላይ በቴክኖሎጂ የሚመራና ዓላማ ተኮር ኢንቨስትመንት ምን ሊያስገኝ እንደሚችል ማረጋገጫ ነው። የኢኮኖሚ ወሳኝ መሰረተ ልማት የሆነው መሶብ የአንድ ማዕከል አገልግሎት የዜጎችን ጊዜ ይቆጥባል፣ የሙስና ቀዳዳዎችን ይደፍናል፣ እንዲሁም በመንግስት በኩል የተቋማትን ታማኝነትና ጥንካሬ ያጎለብታል። ከሁሉም በላይ የኢትዮጵያ ትልሞች ተራ ምኞት ሳይሆኑ በራሳችን እጆችና አቅም የምንገነባቸው እውነታዎች መሆናቸውን በግልጽ የሚያሳይ ምስክር ነው። ይህን ስኬት እንድናጠናክር ተሞክሯችንን ለአፍሪካውያን ወንድሞቻችንና እህቶቻችን እንድናካፍል እንዲሁም ከዚህ የበለጠ ውጤት ለማስመዝገብ በቁርጠኝነት እንድንጓዝ ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪያቸውን አቅርበዋል። የሲቪል ሰርቪስ ሪፎርም ዋነኛ አካል የሆነው የመሶብ የአንድ ማዕከል በዛሬው ዕለት በጋዝና በኤሌክትሪክ የሚሰሩ 2 ተንቀሳቃሽ የመሶብ አገልግሎት የሚሰጡ አውቶቡሶችን ወደ ስራ አስገብቷል። በተቀናጀ የመሶብ አገልግሎት ደግሞ ተገልጋዮች በየቤታቸው አገልግሎቱን እንዲያገኙ የሚያስችላቸው የሞባይል መተግበሪያ ይፋ ተደርጓል። ዲጂታል ልህቀት በሚል መሪ ሀሳብ በሳይንስ ሙዚየም የተከፈተው ኤግዚቢሽንም እስከ ፊታችን ማክሰኞ ድረስ ለእይታ ክፍት ይሆናል። ሮዛ መኮንን ተዘዋውራ ቃኝተዋለች፣ እንደሚከተለው ተሰናድቷል። የሲቪል ሰርቪስ ሪፎርም እንደ ሀገር እየተከወነ ይገኛል። የዚህ የሲቪል ሰርቪስ ሪፎርም ዋነኛ ሞተር ተደርጎ የሚቆጠረው የመሶብ አንድ ማዕከል አገልግሎት ደግሞ እነሆ 1 ዓመት ሞልቶታል። በእነዚህ ሂደቶች እጅግ ፈጣን የሚባሉ ለውጦችን እያስመዘገበ ነው። ዛሬ የሚገኘው በሳይንስ ሙዚየም ነው። የባለፉት ዓመታት የሲቪል ሰርቪስ ሪፎርማችንና ሂደታችን እንደ ሀገር ምን ይመስላል እስከ ማክሰኞ ድረስ የሚዘልቅ ኤግዚቢሽን ይፋ ተደርጓል። እንዲሁም ደግሞ ዛሬ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በተለይም ሁለት የጋዝና ኤሌክትሪክ የሚሰሩ ተንቀሳቃሽ የመሶብ አገልግሎት መስጫ አውቶቡሶች ይፋ ተደርገዋል። ከዛም ባሻገር ዩኒፋይድ የሆነ ወይም ደግሞ የተቀናጀ የመሶብ አንድ ማዕከል አገልግሎት እንደዚሁ ስራ የጀመረበት ነው። ይህ የምንመለከተው አሁን እየገባን የምንገኘው ወደ ሳይንስ ሙዚየም የተዘጋጀው ያለፉትን ዓመታት እና ኢትዮጵያ እየሰራች ያለችውን የዲጂታል የሲቪል ሰርቪስ ሪፎርም ውስጥ አመላካች የሆነውን የምንመለከትበት ነው። ጥቂቶቹን እየተከታተላችሁኝ አብራችሁኝ ትቆያላችሁ። ይሄኛው የመጀመሪያ ኤግዚቢሽን ክፍል ነው። ተመለከታችሁ ታስታውስታላችሁ አይደለ? በየተለያዩ የመንግስት የአገልግሎት አቅራቢዎች ጋር ስንሄድ ወይም ደግሞ መንግስት አገልግሎት የሚሰጡት አካባቢ ስንመለከት እንደነዚህ ያሉ የተበታተኑ ወረቀቶች፣ አሮጌ ፎልደሮች፣ እንደነዚህ ያሉ ዝርክርክ ቢሮዎች ማየት ለኛ ታሪክ የተለመደ ነበረ። እንደምናስታውሰው አሁን ላይ ስራዎች ወደ ዲጂታል ዘመን እየተቀየሩ ነው። የመሶብ
አንድ ማዕከል አገልግሎትን ጨምሮ ማለት ነው የሲቪል ሰርቪስ ሪፎርም ያከናወናቸው በርካታ ተግባራት ከእንደዚህ ያሉ ከተበታተኑ የመልካም አስተዳደር ችግር ከሚያመጡ ጉዳዮች ተላቆ ዲጂታል ወደ ሆነ አሰራር እንዲሻገር እያደረገ ነው። ይህ የምትመለከቱት በዙሪያ ያሉት በሙሉ በሲቪል ሰርቪስ ሪፎርም ውስጥ አንድ አካል ተደርገው የተገነባውና እንደ ዋነኛ አንቀሳቃሽ ሞተር የሚታስበው የሞሰብ አንድ ማዕከል አገልግሎት በአዲስ አበባ በዚህ በፌዴራል ደረጃ ከተዋቀረ በኋላ በአዲስ አበባ ጀምሮ በሁሉም የሀገሪቱ ክልል እየተተገበረ ይገኛል። ለአጠቃላይ ክልሎች በዚህ መልኩ ሁሉም ክልሎች ከተማ አስተዳደሮችን ጨምሮ ማለት ነው እዚህ ኤግዚቢሽን ላይ የሰሯቸውን ያስተናገዷቸውን የደንበኞች ቁጥር የነበረውን የእርካታ መጠንና በምን መልኩ እየሰሩ እንዳሉና ምን አይነት አገልግሎቶች እየተሰጡ እንዳሉ ይፋ ያደረጉበት መድረክ ነው። እንደ ሀገር የሚታዩ የመልካም አስተዳደር ችግሮችንና የአገልግሎት አሰጣጥ ምሬቶችን ለመቀነስ የተጀመረው የሲቪል ሰርቪስ ሪፎርም በዚህ መልኩ እየታየ ነው የሚገኘው ውጤቱ። ይህ ስራ በርካታ የዲጂታላይዜሽን ውጤቶችን ይዞ በመምጣቱ ለመልካም አስተዳደር ችግሮች እንዳይኖሩ ሰፊ እድል የሚሰጥ ነው። የሞሰብ አንድ ማዕከል አገልግሎት ብንመለከት አሁን ላይ በሀገር አቀፍ ደረጃ 70 ማዕከላትን ደርሷል። በቁጥር አንድ አመት ነው ብለናል ከተጀመረ። በዚህ ጊዜ ውስጥ ሰፊ ርቀቶችን አስመዝግቧል። ዛሬ ደግሞ በታሪኩ ልዩ የሆነ ሁነት ተከናውኗል። 2 የጋዝና የኤሌክትሪክ አገልግሎት የሚሰጡ መኪኖች የሞባይል አገልግሎትን አስጀምሯል። እንዲሁም ደግሞ ዩኒፋይድ ወይም የተቀናጀ 24/7 ለ7 ቀናት ለ24 ሰዓታት ሰው ቤቱ ቁጭ ብሎ ብቻ የሞባይል ስልኩን ስማርት ሞባይሉን በመንካት ብቻ አገልግሎቱን የሚያገኝበትም ሰርቪስ ተዘጋጅቷል። በዚህ ሰርቪስ ውስጥ 12 ተቋማቶች ተካተዋል። 27 አገልግሎቶች ደግሞ የሚደርሱበት ነው የሚሆነው። ስለዚህ ይህ የዲጂታል 2030 ግብ አንዱ አካል ነው። ዜጎች በማንኛውም ሰዓት አገልግሎቱን በቤታቸው ሆነው የሚያገኙበት እድል ተፈጥሯል ማለት ነው። እንደነዚህ ያሉ የዲጂታል ሂደቶች የሞሰብ አንድ ማዕከል አገልግሎትን እያዘመኑት ይገኛሉ። በሀገር አቀፍ ደረጃም ሰፊ ስራዎች እየተሰሩ ነው። ዛሬ በሳይንስ ሙዚየም እየተመለከታችሁ ያላችሁት የኤግዚቢሽንም ያንንም በስፋት የሚያመላክት ነው ማለት ነው። በዚህ ኤግዚቢሽን እንግዲህ ከተካተቱት ውስጥ አንዱ ፋይዳም ነው። ፋይዳ ወደ 45 ሚሊዮን አካባቢ ዜጎች እየተመዘገቡ ነው። በነገራችን ላይ የአንድ ሞሰብ አገልግሎትን ማለት ነው በዳሽቦርድ በመላ ሀገሪቱ መከታተል የሚያስችልበት ስርዓትም እንደዚሁ ለእይታ ቀርቧል። ይህ ሂደት እዚህ ላይ እንደምትመለከቱት ማለት ነው እስካሁን 70 አካባቢ የሞሰብ አንድ ማዕከል አገልግሎት ሴንተር በሀገር አቀፍ ደረጃ በአንድ አመት ውስጥ ብቻ ተጀምሯል። ይህ እዚህ ላይ ያሳያል። ከዛ ባለፈ 217 ተቋማት ናቸው እንግዲህ በዚህ በአንድ ሞሰብ ማዕከል አገልግሎት ውስጥ ገብተው አገልግሎቶቻቸውን እየሰጡት። ወደ 1600 የሚሆኑ አገልግሎቶችም እየተሰጡ ነው ያሉት። አጠቃላይ እስካሁን ድረስ በሀገር አቀፍ ደረጃ ለ1.2 ሚሊዮን የሚሆኑ ዜጎችም ከሞሰብ አንድ ማዕከል አገልግሎት አግኝተዋል። ይህ ቁጥር የእርካታ መጠናቸውንም እንደምታዩት 98.9% የእርካታ መጠን እንዳላቸው ካገኙት አገልግሎት የሚያሳይ ነው። ይህ በአርቲፊሻል ኢንተለጀንስ በልጽጎ በሞሰብ አገልግሎት አንድ ማዕከል አጠቃላይ በሀገር አቀፍ ደረጃ እስካሁን የሄደበትን ርቀት የሚከታተል ዳሽቦርድ ነው። እሱም በዚህ የሳይንስ ሙዚየም የተካተተ ነው በኤግዚቢሽኑ ማለት ነው። ይህ ሂደት እንግዲህ ዲጂታል ለልህቀት በሚል እስከ ማክሰኞ ድረስም የሚዘልቅ ነው። የሀገሪቱ የሲቪል ሰርቪስ ጉዞ ምን ነበረ፣ ወዴትስ ደርሷል፣ ምን ርቀት እስከዚህ በኋላ ይጓዛል የሚለውን በስፋት የሚዳስስ ነው ማለት ነው። ኢትዮጵያ የቴክኖሎጂ ሉዓላዊነቷን ለማረጋገጥ ከፍተኛ አቅም የሚጠይቁ ምርቶችን ለማምረት እየሰራች ነው አሉ ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ በቴክኖሎጂው ዘርፍ ከተቀባይነት ወደ አምራችነት በመሸጋገር የአፍሪካ የብልጽግና ተምሳሌት እየሆነች ነው። በዛሬው ዕለትም የተቀናጀ ዲጂታል አገልግሎት መተግበሪያ ይፋ ሆኗል። ባየ ሙላት ዝርዝሩን አሰናድቷል። ኢትዮጵያ ለዓመታት የለበሰችውን የቴክኖሎጂ የኋላ ቀርነት ማቅ ዛሬ ላይ አውልቃ አዲስ መልክ ተላብሳለች። ትናንት በዓለም የዲጂታል ጉዞ ውስጥ ተከታይ የነበረችበት ያ የቁጭት ጊዜ ዛሬ የትውልዱን የፈጠራ እሳት አቀጣጥሎ ኢትዮጵያ በዚህ ጉዞ ከዓለም እኩል የምትራመድ ብቻ ሳይሆን ተወዳዳሪም ጭምር እንድትሆን አድርጓታል። ዓለም በዲጂታል ስልጣኔ ክንፍ ውስጥ በሚገኝበት በዚህ ዘመን ለአፍታም መዘግየት የዚህን ንቁና ባለ ራዕይ ትውልድ ማንነት የሚመጥን ባለመሆኑ በተለመደው አዝጋሚ አካሄድ የኢትዮጵያ ብልጽግና እውን እንደማይሆን መረዳትና ይህን ወደ ተግባር መቀየር ትልቁ እርምጃ ነበር። ዛሬ በዚህ ትውልድ በዚህ ስራ አዲስ የዲጂታል ምዕራፍ ተከፍቷል። አዲስ ንጋትም ሆኗል። የተለመደውን አሰልቺ አሰራር ታግሎ በማሸነፍ የሀገርን ከፍታና ተወዳዳሪነት እውን የሚያደርጉ የቴክኖሎጂ ፍሬዎች አሁን በራስ አቅም መፈብረክ ችለዋል። ከነዚህም መካከል ደግሞ መሶብ የኢትዮጵያውያን የፈጠራ ምህንድስና መገለጫ ሆኖ ብቅ ብሏል። መሶብ የአንድ ማዕከል አገልግሎትን ሰብስቦ የያዘ የተለያዩ ተቋማትን በአንድ ጥላ ስር በማስተናገድ ለዜጎች ከእንግልት ነፃ አገልግሎት የሚሰጥ ማዕዘን ሆኖ መጥቷል። አንድ ኤጀንሲ ወይም አንድ ሚኒስትሪ ብቻውን ሳይሆን መንግስት እንደ መንግስት የተሰናሰለ የሚናበብ አንድ ኢንቲቲ አንድ ተቋም ያደርገዋል። ባንኮች፣ ገቢዎች፣
ፓስፖርት የሚሰጥባቸው ተቋማት የተለያዩ ተቋማት ሳይሆኑ እንደ መንግስት አንድ ተቋም ሆኖ ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ የሚችሉ ያደርጋቸዋል። የኢትዮጵያ አገልግሎት አሰጣጥ ታሪክ ራሱን ከጊዜ ወደ ጊዜ እየገነባ ከባህላዊ ቢሮ ወደ ዲጂታል ተንቀሳቃሽ መኪና አሁን ደግሞ በቀላሉ በእጃችን ወደ ሞባይል ስልክ ደርሷል። አገልግሎቱ ከጊዜ ወደ ጊዜ እየላቀና ራሱን እያዘመነ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውና በአፍሪካ ቀዳሚ የሆነው የተቀናጀ የዲጂታል አገልግሎት መተግበሪያ በጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት በቅቷል። ከሁሉም ይደንቀው ደግሞ በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ ዜጎች ከስልካቸው ላይ ቤት መሸጥ መለወጥ እንዲችሉ አንዳንድ ጉዳይ ካላቸው ከቤታቸው መገልገል የሚያስችል መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። ይህ በዓለም ደረጃ በጣም ጥቂት ሀገራት የደረሱበት ደረጃ ነው። ኢትዮጵያ የትናንቱን የቴክኖሎጂ ጥገኝነት ታሪክ ወደ አዲስ ገጽ እየቀየረችው ነው። ይህ ከቴክኖሎጂ ተቀባይነት ወደ ፈጣሪነት የተሸጋገረችበት ምዕራፍ የዲጂታል ሉዓላዊነትን የሚያበስር ታላቅ ምዕራፍም ጭምር ነው። የዛሬ 6-7 ዓመታት የጀነራል መኮንኖች ጋር ስለ ድሮን ቴክኖሎጂ ስናወራ እንደ ቅዠት ይታይ ነበር። መጠቀም ስንጀምር ለማየት የሚጓጓ ነገር ነበር። አሁን በስፋት ኢትዮጵያ ታመርታለች። መናገር መጀመር ብቻ ሳይሆን ማምረት እንችላለን። እነዚህ ጉዳዮች ልጆቻችን በተለመደው ፔስ እንዳይጓዙ ብቻ ሳይሆን የምንመኘውን ብልጽግና፣ የምንመኘውን ሉዓላዊነት፣ የምንመኘውን የጸና ሀገር ግንባታ ለማረጋገጥ በእጅጉ የሚያግዝ ጉዳይ ስለሆነ ሁላችንም ይሁነን ብለን ከልባችን ወስደን ልንሰራበት የሚገባ ጉዳይ እንደሆነ በአንክሮ ማሳሰብ እወዳለሁ። ለቴክኖሎጂ ልማት ወሳኙን ሚና የሚጫወተውን የራስን መረጃ በራስ ማስተዳደር የዳታ ሉዓላዊነትን ለማረጋገጥ ግዙፍ ብሔራዊ የመረጃ ቋት መገንባት መሆኑን የተገነዘበችው ኢትዮጵያ በዚህ ላይም ጅምሯ ስኬታማ እየሆነ ነው። የዚህ ጉዞ መዳረሻው ይህ ብቻ አይደለም። ከዳታ ሉዓላዊነት አልፋም ወደ ቴክኖሎጂ ሉዓላዊነት ለመገስገስ ትናንት ለሸመታ ከሌሎች ሀገራት ጋር የምትገዳደርበትን ከፍተኛ አቅም የሚጠይቁ የቴክኖሎጂ ምርቶችን በራሷ አቅም ለማምረት እየሰራች ነው። የሃርድዌር ምርት እንጀምር ብለን የኤአይ ኢንስቲትዩት ከእናንተ ተቋም ጋር በመሆን የላፕቶፕ እና አይፓድ ፋብሪካ ከኤአይ ዩኒቨርሲቲ ጋር ደምሮ እየሰራ ይገኛል። በጥቂት ዓመታት ውስጥ ሶፍትዌር ላይ ያለን ብቃት፣ ዳታ ላይ ያለን ብቃት በሃርድዌር ደረጃም ላፕቶፕ እና አይፓድ ማምረት የሚያስችል ስራ እየተሰራ ይገኛል ኢትዮጵያ ውስጥ። ይሄ በሶፍትዌር ላይ ያመጣነው ብቃት የዳታ ሶቨርኒቲን አስፓየር እንድናደርግ ከረዳን በሃርድዌር ደግሞ የጀመርናቸው ጉዳዮች እያደጉ ሄደው ከሆነ ዓመታት በኋላ ልጆቻችን የቴክኖሎጂ ሶቨርኒቲ ማለት የሚያስችላቸውን አቅም ለመፍጠር መሰረት ይጥላል ማለት ነው። ዛሬ ኢትዮጵያ ዓለምን የምትከተል አይደለችም። በዓለም አቀፍ የውድድር ገበያ አንገቷን ቀና አድርጋ የምትወዳደር ሉዓላዊ ሀገር እየሆነች ነው። የቴክኖሎጂ ዘርፍ እያደገ ያለበትን ፍጥነት በእጥፍ በመጨመር እነዚህን የፈጠራ ውጤቶች ከራስ ፍጆታ አልፎ ለዓለም ገበያ ማቅረብ የነገው ዋነኛ ትኩረታችን ሆኗል። ዲጂታል ልህቀት በሚል ስያሜ በተዘጋጀው ጉባኤ ላይ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ ማዕከል የሚያጣምረውን የዲጂታል አገልግሎት መተግበሪያ በይፋ በተመረቀበት መድረክ የተገኙት የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ይህን የተቀናጀ አገልግሎት በሌሎች ከተሞች ለማዳረስ እንደሚሰራ አስታውቀዋል። በአንድ ማዕከል በተንቀሳቃሽ አውቶቡስና በተቀናጀ ሞባይል ዩኒፋይድ መሶብ አማካኝነት ውጤት ማሳየት ጀምሯል። ይህን በማጠናከር በ2019 ዓመተ ምህረት አገልግሎቱን በቀሩት የከተማ አስተዳደሮችና በሁሉም ወረዳዎች ማዳረስና የገቢዎች፣ የመሬት የመሳሰሉ ትልልቅ የህዝቡ ሮሮ ያለባቸው አገልግሎቶችን ጨምሮ ወደ ማዕከላቱ ለማስገባት የአመራሩ ቁርጠኝነት ይጠይቃል። ይህንንም ስኬት ከሰኔ 2019 ዓመተ ምህረት በአዲስ አበባ በሚካሄደው የአፍሪካ የመንግስት አገልግሎትና አስተዳደር የሚኒስትሮች ጉባኤ ላይ በማሳየት የኢትዮጵያን ተምሳሌትነት በአፍሪካና በዓለም አቀፍ ደረጃ ለማሳወቅ ትልቅ እድል ይፈጥርልናል።
ተቋማት ኢትዮጵያ የወጠነችውን የዲጂታል ስርዓት መዋቅራዊ ሽግግር ለማድረግ ያላቸውን አቅም ሙሉ ለሙሉ መጠቀም እንደሚኖርባቸው ኮሚሽነሩ ጠቁመዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሕዝብ አገልግሎትን ለነዋሪዎች ማድረስ የሚያስችል የበይነ መረብ አገልግሎት ስራ አስጀመረ። ይህም ጥራቱን የጠበቀ አገልግሎት ተደራሽ በማድረግ የአገልግሎቱ ተጠቃሚዎች ባሉበት ሆነው አገልግሎት ማግኘት ያስችላቸዋል። ብሩክታዊት ተገኝ ተጨማሪ አላት። በኢትዮጵያ በቴክኖሎጂ የተደገፉ የዲጂታል አገልግሎቶች እየተስፋፉ መምጣታቸው በአገልግሎት አሰጣጥ ላይ ለውጥ እያመጡ ይገኛል። የዚህ የለውጥ ጉዞ ዋነኛ አካል የሆነው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በቴክኖሎጂ የታገዘ አሰራርን በመዘርጋት ቀልጣፋና ግልጽነት ያለው አገልግሎት ለህብረተሰቡ እየሰጠ ነው። ነዋሪዎች ከወረፋና ካላስፈላጊ እንግልት እንዲላቀቁ ለማስቻልም የኦንላይን ወይንም የበይነ መረብ አገልግሎት መስጠት ጀምሯል። ተገልጋዩ ስማርትፎን ያለው በቤቱ ሆኖ ኤዘር የመንግስት ሰራተኛ ከሆነ ቢሮ ሆኖ በኮምፒውተሩ portal.aacrrsa.gov.et ቺን ዌብሳይት በመጠቀም ኤጀንሲው የሚሰጣቸውን አገልግሎቶች ደግሞ መጠየቅ የሚችልበት ያም መታወቂያውን ማደስ ይችላል። መታወቂያ ያልወሰደ ከሆነና የዲጂታል አሻራ የተመዘገበ ከሆነ ደግሞ ያቺን የአሻራ ቁጥሩን አስገብቶ መታወቂያውን መጠየቅ የሚችልበት ማደስ የሚችልበት እንዲያውም ልደትም መጠየቅ የሚችልበት ያላገባ መጠየቅ የሚችልበት ያ ማለት ብዙ ተገልጋይ ተቋማችን ላይ ወረፋ ይዞ የሚጠብቀው እነዚህ አገልግሎቶች ናቸው። ስለዚህ እነዚህ አገልግሎቶች በእጁ ማግኘት ይችላል ማለት ነው። ቤት ሆኖ ማግኘት ይችላል ማለት ነው። በይነ መረብ አገልግሎቱ መረጃዎችን በኤሌክትሮኒክ መንገድ በማከማቸትና በማጣራት ግልጽነትና ተጠያቂነት የሰፈነበት የመረጃ የአስተዳደር ስርዓት ለመገንባት ቁልፍ ሚና አለው። አንድ ሰው አንዴ ነው መመዝገብ የሚችለው። ፋይዳ ላይ አሻራውን ሰጥቷል። እኛ ጋር በዲሞግራፊክ መረጃዎች ተመዝግቧል። ይሄንን አንድ ሰው አንድነቱን ብቻ የሚገልጽ ስለዚህ ሁለት ማንነትን ሁለት ፎርጅድ ዶኩመንቶችን ይዞ መንቀሳቀስ አይችልም ማለት ነው። ስሜን ልቀይር የሚችልበት እድሜን ልቀይር የሚችልበት ማንኛውንም ነገር እንደፈለኩ መቀየር የሚችልበትን ሂደት የሚያስቀር ነው። ውጪ ላይ ፎርጀሪ የሚሰሩ ዶኩመንት የሚሰሩ ሰዎችን ሙሉ በሙሉ የሚያስቆም ይሆናል ማለት ነው። ይህ አገልግሎት እንደ ሀገር የተያዘውን የራስን ችግር በሀገር በቀል እውቀት መፍታት የሚለውን መርህ በተግባር የሚያሳይ ነው። ከአገልግሎት ጥራት ከሲስተም ደህንነትና አስተማኝነት አንጻርም የደህንነትና የተጠቃሚ ተቀባይነትን እና የመረጃ ምስጢራዊነት ሙከራዎችን መከናወናቸው የሲስተሙን ዝግጁነት ያረጋግጣል። የቴክኖሎጂ አቅምን ማዳበር የዜጎችን መረጃ ከሳይበር ጥቃቶች ለመጠበቅና የመረጃ ሉዓላዊነትን ለማረጋገጥ ያስችላል። መመሪያ በተቀየረ ቁጥር የአገልግሎት ለውጦች በተመጣ ቁጥር ለመቀየር ሌላ አካል ጋር ሳይኬድ በቀላሉ አገር ውስጥ ያለማው ተቋም እና አገር ውስጥ ያሉ ባለሙያዎች ማስተካከል ያስችላል። በራስ ማልማት፣ በራስ መስራት፣ በራስ ሲስተሙን ወደ ስራ ማስገባት፣ በራስ አቅም መቆጣጠር ከፍተኛ ፋይዳ አለው ማለት ነው። ሀገር በቀል ቴክኖሎጂዎችን በመጠቀም ፍትሐዊነትና የመረጃ ደህንነትን ማረጋገጥ መቻሉ ኢትዮጵያ ወደ ዘመናዊ የመረጃ አስተዳደር ስርዓት እየተራመደች መሆኗን የሚያሳይ ነው። ኢትዮጵያ የቴክኖሎጂ ፈጣሪዎች፣ ባለራዕይ ተመራማሪዎችና ስራ ፈጣሪዎች ያስፈልጓታል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለ32ኛ ዙር ያስተማራቸውን 1387 ተማሪዎች በዛሬው ዕለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስመርቋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባስተላለፉት መልእክት ይህ ስኬት ብቁና በስነ ምግባር የታነጸ ዜጋ ለማፍራት የተደረገ የጋራ ጥረት ውጤት መሆኑን ጠቁመዋል። ተመራቂዎቹ በዩኒቨርሲቲ ቆይታቸው ባሳዩት ዓላማ ጽናትና እውቀት ለአዲስ ምዕራፍ በመብቃታቸው የተሰማቸውን ደስታም ገልጸዋል። በዚሁ ጉዳይ ላይ ተጨማሪ ማብራሪያዎችን ሊሰጠን ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንደምን ውለሃል? በተገኘበት በዚህ የምረቃ መርሃ ግብር ላይ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ቀደም ሲል ካነሳናቸው ሀሳቦች በተጨማሪ የተነሱ ጉዳዮች እንደምን ያሉ ናቸው? ተመራቂዎችንም አነጋግረህ ከሆነ ያጋሩን ሀሳብ አክልልን። አመሰግናለሁ ብሩክ። እንደምንላችኋል ክቡራትና ክቡራን ተመልካቾቻችን። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በዛሬው ዕለት ያስመረቃቸው 1387 ተማሪዎች ላለፉት ዓመታት በተለያዩ መርሃ ግብሮች ትምህርታቸውን ሲከታተሉ የቆዩ ናቸው።
ቀደም ብለህ አንተም እንዳነሳው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬው መርሃ ግብር ላይ ተገኝተው ተማሪዎቹን አስመርቀዋል። እንደሚታወቀው ዓለም በእድገት ጉዞ ላይ ነው የምትገኘው። እነዚህ የእድገት ጉዞዎች ደግሞ ሳይንስና ቴክኖሎጂን መሰረት ያደረጉ ናቸው። ስለዚህ አሁን ላይ ከዛ ጉዞ ጋር ተወዳዳሪ ለመሆን በሳይንስና በቴክኖሎጂ እኩል ለመራመድ እንደዚህ አይነት ተማሪዎች ያስፈልጋሉ። በተለይ ደግሞ አዳዲስ ፈጠራዎችን ለሀገር የሚያበረክቱ ተማሪዎች፣ ምሁራን ያስፈልጋሉና ይሄኛው ጅምራቸው ነው። የዛሬ ተመራቂዎች መንግስት በዘርፉ ልዩ ትኩረት መስጠቱን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አንስተውላቸዋል። ስለዚህ ደግሞ አጠቃላይ የሚሰራውን የለውጥ ሂደት ውስጥ በመደገፍና የተለያዩ አዳዲስ ፈጠራዎችን በማምጣት የቤት ስራ ይጣለባቸው ስለመሆኑ ነው ያሳወቁት። እንደሚታወቀው በሀገር አቅም የሚሰሩ ቴክኖሎጂዎች የሀገርን ሉዓላዊነት የማስጠበቅ አቅማቸው ከፍ ያለ ነው። ምክንያቱም ቴክኖሎጂዎች ከተለያዩ ሀገራት ሊገዙ ይችላሉ። ነገር ግን በራስ አቅም በራስ ልጆች ደግሞ ሲሰሩ ዘላቂ የሆነ እድገትን የሚያመጡ ናቸው። እንዲሁም ደግሞ ሙሉ በሙሉ አስተማማኝነታቸውም የተረጋገጠ ነው ማለት ይቻላል። ስለዚህ የዛሬ ተመራቂዎች ነገ ላይ ስራ ከመፈለግ ባለፈ ደግሞ ራሳቸው ስራ እንዲፈጥሩ በቴክኖሎጂ አዳዲስ ነገሮችን ማፍለቅ እንደሚገባቸው ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመልእክታቸው ላይ ያስገነዘቡት። ስለዚህ እነዚህ ስራዎች ደግሞ በተለይ ቀደም ብዬ እንዳነሳሁት መንግስት ልዩ ትኩረት ሰጥቷል ለሳይንስና ቴክኖሎጂ። ስለዚህ የሚሰሯቸው ስራዎች የሚፈጥሯቸው ሀሳቦች ደጋፊ ያላቸው ማለት ነው። ስለዚህ ደጋፊ ያለበት ዘርፍ ላይ እንደመሆናቸው መጠን ደግሞ የተሻለ ሊነቃቁ አዳዲስ ፈጠራዎችን ሊያበረክቱ እንደሚገባ ነው የጠቀሟቸው። በጣም በርካታ ተማሪዎች የተለያዩ የሆኑ ፈጠራዎቻቸውን ያሳዩበት አውደሪም ጭምር ከዚህ ከምረቃ መርሃ ግብሩ ቀደም ብሎ ለክፍት ሆኖ ነበረ። እሱንም ሲመለከቱ ነበረ። ይህ የሚያሳየው ምን ያክል በተግባር የተደገፈ ትምህርቶችን ጭምር ሲሰጣቸው እንደቆየ ነው። ስለዚህ እዛ ላይ መበርታት ይገባቸዋል። ሀገር ከእናንተ ብዙ ትጠብቃለች። የምንሰራቸው ስራዎችም የእናንተን ሚና የእናንተን አበርክቶ ያስፈልጋል ሲሉ መልእክታቸውን ያስተላለፉት። ጥቅል በመድረኩ ላይ የተነሱ መልእክቶች እነዚህ ናቸው። ብሩክ አሸናፊ፣ ለመረጃዎች እጅግ አድርጌ አመሰግናለሁኝ። ባለህበት መልካም ጊዜ ይሆንልህ። ወደ ሌላኛው የቀጥታ ዘገባ ጉዳያችን እናመራለን። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገዳ ልዩ የኢኮኖሚ ዞንን ጎበኙ። ገዳ ልዩ የኢኮኖሚ ዞን የሀገር ውስጥና የውጭ ባለሀብቶችን ትኩረት እየሳበ ነው። ርዕሰ መስተዳድር ሽመልስ አብዲሳ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን የገዳ ልዩ ኢኮኖሚ ዞንን የስራ እንቅስቃሴ ምልከታ አድርገዋል። ርዕሰ መስተዳድር ሽመልስ አብዲሳ በዚህ ወቅት እንዳሉት ገዳ ልዩ የኢኮኖሚ ዞን ሁለንተናዊ የኢኮኖሚ ተጠቃሚነትን ለማረጋገጥ የተቋቋመ መሆኑን አመላክተዋል። በኢኮኖሚ ዞኑ በአሁኑ ወቅት ባለሀብቶች በተለያዩ ዘርፎች ተሰማርተው የኢንቨስትመንት ስራ ጀምረዋል። በዚህ መሰረትም ባለሀብቶች በንግድ፣ በሎጂስቲክስ፣ በግብርና፣ ማኑፋክቸሪንግ፣ ማዕድንና በሌሎች ዘርፎች ነው ስራ የጀመሩት። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ሲሳይ ሶሬቻ በቀጥታ መስመራችን ላይ ይገኛል። ሲሳይ እንደምን ውለሃል? ገዳ ልዩ የኢኮኖሚ ዞን በሀገሪቱ ኢንቨስትመንት ዘርፍ ውስጥ ምን አይነት ሚና እየተወጣ ይገኛል? ጉብኝቱ ላይ የተላለፉ መልእክቶች እንዴት ያሉ ናቸው? ሀሳቦችን አጋራን። አመሰግናለሁኝ ተስፋዬ። እንግዲህ እንደሚታወቀው የዛሬ 2 ዓመት ጠቅላይ ሚኒስትር አብይ አህመድ ገዳ ኢኮኖሚክ ዞን እንግዲህ በይፋ ስራ ማስጀመራቸው ይታወቃል። በዚህ 2 ዓመት ውስጥ እንግዲህ የተለያዩ የኢንዱስትሪ ስራዎች ተሰርቷል። በኢንዱስትሪ ዞን ውስጥ እንግዲህ የገዳ ልዩ ኢኮኖሚክ ዞን ውስጥ እስካሁን 100 በላይ የኢንዱስትሪ ስራ ላይ የተሰማሩ ባለሀብቶች እንግዲህ ገብቶ እየሰሩ ይገኛሉ። ዛሬ እንግዲህ የኦሮሚያ ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ የተለያዩ የስራ ኃላፊዎች ኢንዱስትሪ ዞኑን ጎብኝተዋል። እንግዲህ ቅድም እንደገለጽኩት አግሮ ኢንዱስትሪን ጨምሮ የተለያዩ ማግኒፋክቸሪንግ ኢንዱስትሪን ላይ የተሰማሩ የውጭና የአገር ውስጥ ባለሀብቶች በዚህ ኢንዱስትሪ ዞን ውስጥ እየተሳተፉ ይገኛሉ። እንግዲህ ኢትዮጵያ እንደሚታወቀው ከዚህ በፊት ከውጭ በከፍተኛ ወጪ እያስገባቸው የነበረችው የተለያዩ እቃዎችን በሀገር ውስጥ ለመተካት ይሄ ኢንዱስትሪ ዞን እንግዲህ የራሱን ሚና እየተጫወተ ይገኛል። እንግዲህ 100 በላይ ኢንዱስትሪዎች አሁን ምርት እያመረቱ ይገኛሉ። የተለያዩ ኢንዱስትሪዎችም ደግሞ የተለያዩ ግንባታ እየሰሩ ይገኛሉ። ሼዶችን እየገነቡ ነው የሚገኙት። በዚህ ጉብኝትም እንግዲህ የተለያዩ መልእክቶች ተላልፈዋል። ርዕሰ መስተዳድር ሽመልስ አብዲሳ እንግዲህ እስካሁን 100 በላይ ኢንዱስትሪ ላይ የተሳተፉ ባለሀብቶች ተሳትፈዋል። ቀጣይ ዓመት የዛሬው ዓመት
ከዚህ ቁጥር እጥፍ እንደሚበልጥና የተለያዩ ኢንቨስትመንቶችም ጥያቄ እያቀረቡ መሆኑን ገልጿል። ይሄ እንግዲህ የሀገሪቷ ኢኮኖሚ ውስጥ እንዲሁም የማኑፋክቸሪንግ ኢንዱስትሪ የማኑፋክቸሪንግ ዘርፉን ለማሳደግ ትልቅ ሚና እንዳለውና አገሪቷም ከዚህ ልትጠቀመው የሚገባትን ለመጠቀም የሚያስችል መሆኑን ርዕሰ መስተዳድር ሽመልስ አብዲሳ ገልጿል። የፌዴራል መንግስትና የክልሉ መንግስትም ለዚህ ኢንዱስትሪ ዞኑ የራሳቸውን ሚና የራሳቸውን ድጋፍ እንደሚያጠናክሩ አሳስበዋል። እንግዲህ ቀጣይም የተለያዩ ኢንቨስተሮች ከሀገር ውስጥና ከውጭ ሀገርም እንዲሳተፉ ጥሪ አቅርበዋል። የተለያዩ መልእክቶች ተላልፈዋል። እንግዲህ ይሄ ኢንዱስትሪ ዞን ለሚቀጥለው 40 ዓመት የሚጠናቀቅ ነው። እስካሁን የተለያዩ ስራዎች እየተሰራ ነው። ከ24000 ሄክታር መሬት ላይ ነው የኢንዱስትሪ ፓርክ እየተሰራ ኢንዱስትሪ ዞን እየተሰራ ያለው። ወደፊት የሚሰሩ ስራዎችን በትኩረት እንደሚሰሩ እንግዲህ የተለያዩ መልእክቶች ተላልፏል። ለአሁኑ ላለኝ መረጃ ይህን ይመስላል። ሲሳይ ሶሬቻ ለመረጃዎች አመሰግናለሁ። ጥሩ ቀን ይሆንልህ። ባለፉት ዓመታት በአዲስ አበባ በርብርብ የተከናወኑ ስራዎች አዲስ አበባን ጽዱ ውብና አረንጓዴ ከተማ አድርገዋታል ሲሉ ከንቲባ አዳነች አቤቤ አስታወቁ። በዘላቂነት ከተማዋ ውብና ምቹ ሆና እንድትቀጥል ጽዳትን ባህል ለማድረግ መስራት ይገባልም ብለዋል ከንቲባዋ። የ2018 የክረምት በጎ ፍቃድ ስራዎች ማስጀመሪያ ተካሂዷል። ሞላ ለማየሁ ዝርዝሩን አሰናድቷል። አዲስ አበባን ጽዱ ውብና አረንጓዴ ከተማ ለማድረግ ባለፉት ዓመታት በከፍተኛ ርብርብ የተከናወኑ ስራዎች ውጤታማ በመሆን ስሟን የሚመጥን ተምሳሌት ከተማ አድርጓታል። ይህንን የከተማ ውበት በዘላቂነት ለማስቀጠል የቆሻሻ አወጋገድና ጽዳት ባህልን ማዳበር ይሻል። ወቅቱ ክረምት እየገባ ያለበት መሆኑ ደግሞ የከተማዋን ፍሳሽ ማስወገጃ ቱቦዎችና ቆሻሻዎችን በማጽዳት ከጎርፍና ከወረርሽኝ ስጋቶች የጸዳች አዲስ አበባን እውን ማድረግ ያስፈልጋል። በጉለሌ ክፍለ ከተማ የ2018 የክረምት በጎ ፍቃድ ስራዎች በይፋ ማስጀመሪያ መርሃ ግብር ላይ የተገኙት የአዲስ አበባ ከንቲባ አዳነች አቤቤ በሁሉም አካባቢ የጽዳት ባህልን ማረጋገጥ እንደሚያስፈልግ ተናግረዋል። ጽዳት ሁል ጊዜ ከህይወታችን ጋር ከእያንዳንዱ እንቅስቃሴ ጋር የተሳሰረ የምናከናውነውም ተግባር ሆኖ ከኛ ጋር የሚኖር የዘወትር የየዕለት ተግባራችን መሆኑን በሁሉም አካባቢ ማረጋገጥ አለብን። ከተማችን ውብ ጽዱ አረንጓዴ የሆነች መታለች ብንልም እንኳን አሁንም ያልደረስንበት አካባቢ በደንብ ያልጸዱ አካባቢዎች፣ ሰፈሮች ጥቂት አይደሉም። በአዲስ አበባ የተጀመረው የደረቅ ቆሻሻ አወጋገድ ስርዓትን በማላቅ ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ አደጋ መንስኤ እንዳይሆን በማድረግ እየተሰራ መሆኑን ከንቲባዋ ገልጸዋል። ደረቅ ቆሻሻ ሀብት ነው፣ የሀብት ምንጭ ነው። በዓለም አቀፍ ደረጃ በጀመርነው ስራ ተሸልመን ማበረታቻዎች አግኝተንበታል። ከዚህ በዘለቀ ግን ሁል ጊዜ ከቤት ጀምረን የአወጋገድ ስርዓቱም ደግሞ በተቀመጠው የአወጋገድ አግባብ ሊሆን ይገባልና ማስተማርም በሌላ በኩል ደግሞ ተግባራችንንም ማላቅ ይሻል። የአካባቢና የከተማን ጽዳት በመጠበቅ ለኑሮ ተስማሚና ምቹ በማድረግ የነዋሪዎችን ጤንነት መጠበቅ ያስችላል። አዲስ አበባ ከተማ ነዋሪዎችም ዛሬ የተጀመረውን የከተማዋ ጽዳት ንቅናቄ በየአካባቢያቸው በመተግበር የከተማዋን ውበት ለመጠበቅ የበኩላቸውን ሚና እንዲወጡ ከንቲባ አዳነች ጥሪ አቅርበዋል። ክረምቱ ደረቅ ቆሻሻዎች ወደ ጎርፍና ፍሳሽ መውረጃዎች እየተጣሉ ለሌሎች የአደጋ ምክንያት የሚሆኑ ሳይሆን በመጽዳት አካባቢዎች ውብ ጤናማ መሆን የሚችሉበት ጤናችን የሁላችንም የተጠበቀ እንዲሆን የምናስችልበት ትልቅ የንቅናቄ ስራ ነው የጀመርነውና ሁላችንም በየሰፈራችን በየአካባቢያችን በመስሪያ ቤቶቻችን በምንሰራበት ቦታ ላይ ሁሉ አምባሳደሮች ሆነን እንድናስቀጥለው አደራ ማለት እወዳለሁ። በአዲስ አበባ የቆሻሻ አወጋገድ ስርዓት ከቤት እስከ ጣቢያ በቅብብሎሽ እንዲሆን በማድረግ እየተሰራ መሆኑን የገለጹት የአዲስ አበባ ከተማ ስራ አስኪያጅ ወንድሙ ሴታ በክረምት ንቅናቄው የበለጠ ትኩረት ይደረጋል ብለዋል። በቅርብ ያለማናቸው የወንዝ ዳርቻ ልማቶቻችን የተሻለ ውበት ኖሯቸው ህዝባችን እንዲጠቀምባቸው እንዲገለገልባቸውና ደስ ብሎ ጊዜ እንዲያሳልፍባቸው ማድረግ እንዲቻል ከተማችንን ከደረቅ ጽዳት በከፍተኛ ሁኔታ መጠበቅ ይኖርብናል። ከዛም ባሻገር በክረምት ወራት በአብዛኛው ከፍተኛ የሆነ ወረርሽኝ የሚከሰትባቸውና የተለያዩ የመተንፈሻ አካላት በሽታ የሚያጋልጠን ሁኔታ የሚከሰትበት ስለሆነ ይህንንም ለመከላከል በዚህ የክረምት ንቅናቄ ወራት ሰፊ ትኩረት ተሰጥቶ ይሰራል።
የ2018 የክረምት በጎ ፈቃድ ስራዎች በይፋ ማስጀመሪያ መርሃ ግብር ላይ የከተማው አመራሮችና የተለያዩ የህብረተሰብ ክፍሎች በጽዳት ስራው ላይ ተሳትፈዋል። ባለፉት ዓመታት በልማት በዲሞክራሲ ስርዓት ግንባታና በመልካም አስተዳደር ስራዎች መልካም ውጤት እየተመዘገበ መምጣቱን ርዕሰ መስተዳድር ደስታ ሌዳሞ ገለጹ። ከምርጫ ማግስት ጠንካራ መንግስት በሚል መሪ ሀሳብ በሐዋሳ ከተማ የህዝብ የውይይት መድረክ እየተካሄደ ይገኛል። መድረኩ ኢትዮጵያ ያሸነፈችበት ጠቅላላ ምርጫን ተከትሎ የቀጣይ ጊዜያት የመንግስት ትኩረትና የዜጎች ሚና ላይ ያተኮረ ነው። የክልሉ ርዕሰ መስተዳድር ደስታ ሌዳሞና የሐዋሳ ከተማ ከንቲባ ጥራቱ በየነ በመገኘት ከማህበረሰቡ ጋር ምክክር አካሂደዋል። እዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን ሚካኤል ገዙ ከሐዋሳ በቀጥታ መስመራችን ላይ ይገኛል። ሚካኤል እንደምን ውለሃል? በዚህ መድረክ ላይ የተነሱ አንኳር ጉዳዮች ምን ናቸው? ክቡራን ተመልካቾቻችን ቀደም ሲል ወደ አስተዋወቅናችሁ ዜና እናመራለን። ባልደረባችን ሚካኤል ገዙን አግኝተነዋል። ዜናውን ለማስታወስ ያክል ባለፉት ዓመታት በልማት በዲሞክራሲ ስርዓት ግንባታና በመልካም አስተዳደር ስራዎች መልካም ውጤት እየተመዘገበ መምጣቱን ርዕሰ መስተዳድር ደስታ ሌዳሞ ገልጸዋል። ከምርጫ ማግስት ጠንካራ መንግስት በሚል መሪ ሀሳብ በሐዋሳ ከተማ የህዝብ የውይይት መድረክ እየተካሄደ ነው የሚገኘው። በዚህ የውይይት መድረክ ላይ የክልሉ ርዕሰ መስተዳድር ደስታ ሌዳሞና የሐዋሳ ከተማ ከንቲባ ጥራቱ በየነ በመገኘት ከማህበረሰቡ ጋር ምክክር አድርገዋል። ይህንኑ ሁነት እየተከታተለ የሚገኘው ባልደረባችን ሚካኤል ገዙ ነው። ሚካኤል እንደምን ውለሃል? እስኪ በዚህ መድረክ ላይ ከህብረተሰቡ ጋር በተደረጉ ውይይቶች የተነሱት አንኳር ጉዳዮች ምን ናቸው? አመሰግናለሁ ብሩክ። እንግዲህ አንተም እንደገለጽከው ከምርጫ ማግስት ጠንካራ መንግስት በሚል መሪ ሀሳብ በሐዋሳ ከተማ ከሁሉም ክፍለ ከተሞች የተውጣጡ የማህበረሰብ ክፍሎች የተሳተፉበት የምክክር መድረክ ተካሂዷል። ይህ የምክክር መድረክ እንግዲህ በዋነኛነት ባለፉት የኢትዮጵያ ያሸነፈችበት 7ኛው ጠቅላላ ምርጫን ተከትሎ በቀጣይ ጊዜያቶች መንግስትና የዜጎች ሊሰራቸው በሚችሏቸው ጉዳዮች ላይ ትኩረት በማድረግ የተካሄደ ነው። እንግዲህ በዚህ መድረክ ላይ የተለያዩ የማህበረሰብ ክፍሎች የተለያዩ ሀሳቦችን አንስተዋል። በዋነኛነትም ባለፉት ወራቶች ውስጥ ሐዋሳ ከተማን በአጭር ጊዜ ውስጥ ለውጥ ማስመዝገብ የተቻሉ ስራዎች ተሰርተውባታል። የኮሪደር ልማትና ሌሎችንም አንስተው ፈጣን የሆኑ ለውጥ መመልከት እንደተቻለ ገልጸዋል። ነገር ግን በሌሎች ጉዳዮች እንደዚሁ በባለፉት ጊዜያቶች የተገኙ የለውጥ ትሩፋቶችን አጠናክሮ ለማስቀጠል የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን መፍታት ይገባል የሚሉ ሀሳቦች ከአዳራሹ ተሳታፊዎች ተነስቷል። ይህንን ተከትሎም እንግዲህ የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነም ሀሳብ ሰጥተዋል። በዋነኛነት እንደ ሀገር የመልካም አስተዳደርና አገልግሎት አሰጣጥ ስርዓትን ለማሻሻል የሚያስችሉ የሪፎርም ስራዎች በስፋት ሲሰሩ ቆይተዋል። ይህንን ተከትሎም በየደረጃው በየመዋቅሩ ችግሮችን ለመቅረፍ በቁርጠኝነት የተሰራ ይገኛል ብሏል። ከነዚህም መካከል እንግዲህ መሶብ የአንድ ማዕከል አገልግሎት ከአገልግሎት አሰጣጥ ጋር በተያያዘ ያሉ ችግሮችን በመቅረፍ የተሻሻሉ አገልግሎቶችን ዘመናዊ አገልግሎት አሰጣጥን በሀገር ደረጃም ያሰፍናል ተብሎ የሚጠበቅ ነውና ይህም በሐዋሳ ከተማም በሁለት ማዕከላት ላይ በአሁን ተጀምሯል። በቀጣይ ደግሞ ይህንን እያሰፉ በመሄድ አገልግሎት አሰጣጥን ማሻሻል፣ መልካም አስተዳደር ችግሮችን መቅረፍ፣ የተሻሉ ስራዎችን ለመስራት የሚያስችል እንደሚሆን አንስተዋል። እንግዲህ በባለፉት ጊዜያቶች በተለይ በከተማ አስተዳደሩ የተለያዩ በሚነደፉ የልማት ጉዳዮች ላይ ማህበረሰቡ ቀጥተኛ ተዋናይ በመሆን የልማት ጉዳዮችን ስኬታማነት እንዲረጋገጥ ተሳትፎ ማድረግ ሀሳብ በመስጠት የነበረውን ጠንካራ ተሳትፎ ሊያጠናክር ይገባል የሚል ሀሳብም አንስተዋል። እንዲሁም ህዝቡ እንግዲህ በምርጫው ያሳየውን ጠንካራ ተሳትፎ በሌሎች የልማት ጉዳዮችም መድገም ይገባል ያሉት ደግሞ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ናቸው። ባለፉት አመታት እንግዲህ በልማት መልካም አስተዳደርና በሌሎችም ጉዳዮች ላይ አበረታች ውጤት በክልል ደረጃ መገኘቱን አንስተዋል። ይህንን አጠናክሮ ለማስቀጠል ደግሞ አሁን ህዝቡ ያሳያቸውን የልማት በተለይ በምርጫው የነበረውን ጠንካራ ተሳትፎ በሌሎች የልማት ጉዳዮችም ለመድገም ይበልጥ ተቀራርበው መስራት ይገባል የሚል ሀሳብም አንስተዋል። እንግዲህ ርዕሰ መስተዳድሩ በተለይ ህብረተሰቡ በተለያየ መንገድ ያነሳቸውን ጉዳዮች በነቂስ በመያዝ በቀጣይ ደግሞ
በየደረጃው የህዝቡን የልማት ተጠቃሚነት ሊያረጋግጡ የሚችሉ ዘላቂ የሆኑ እድገትን ማምጣት በሚችሉ ሰው ተኮር የሆኑ የልማት ስራዎችን መንግስት ከያዛቸው ጋር በተቀናጀ መንገድ የተነሱ ጉዳዮችን ደግሞ እያስማሙ የተሻሉ ስራዎችን ለመስራት ቃል የሚገባበትና አመራሩን በየደረጃው በቁርጠኝነት ሊሰራ የሚችልባቸውን አሰራሮች ተዘርግተው በቀጣይ ክትትልም እንደሚደረግና የተሻሉ ስራዎችን ለመስራት የክልሉ መንግስት ቁርጠኛ መሆኑን አንስተዋል። እንግዲህ በምሽት ደግሞ ብሩክ ሌሎች ተጨማሪ መረጃዎችን አካተል ለተመልካቾቻችን መረጃዎችን የምናደርስ ይሆናል። አመሰግናለሁ ሚካኤል ገዙ። መልካም ቀን። ከተራቆቱ ተራሮች እስከ ለምለም መስኮች የኢትዮጵያውያን የጋራ ላብና ጥረት ውጤት የሆነው የአረንጓዴ አሻራ መርሃ ግብር 11.2 ሚሊዮን ሄክታር መሬትን በችግኝ በመሸፈን አዲስ ሀገራዊ ታሪክ ምዕራፍ አስመዝግቧል። የአየር ንብረት መዛባትን ከመቋቋም ባለፈ የኢኮኖሚ ዋስትና እየሆነ የሚገኘው ይህ ግዙፍ ንቅናቄ ለቀጣዩ ትውልድ የሚሻገር ህያው አረንጓዴ አደራ ሆኖ ተመዝግቧል። አለም ይልፉ ከተራቆቱ ተራሮች እስከ ምንም እጽዋት ማብቀል የማይችሉ የሚመስሉ መስኮች በኢትዮጵያውያን የጋራ ላብና ጥረት አረንጓዴ ካባቸውን መልሰው መድፋት ችለዋል። የአየር ንብረት መዛባትን ለመቋቋምና ተፈጥሮን ከነግርማዋ ለመመለስ በከፍተኛ ህዝባዊ ንቅናቄ እየተተገበረ የሚገኘው አረንጓዴ አሻራ መርሃ ግብር 11.2 ሚሊዮን ሄክታር መሬትን በችግኝ በመሸፈን አዲስ የታሪክ ምዕራፍ ተመዝግቧል። ይህ ደማቅ ሀገራዊ ስኬት የደን ሽፋንን ወደ ላቀ ከፍታ ያሸጋገረ ብቻ ሳይሆን ለቀጣዩ ትውልድ የሚተርፍ ህያው የአረንጓዴ አደራ የተጻፈበት ታላቅ ክስተት ሆኖ ተመዝግቧል። ስነ ምህዳርን ከመጠበቅ አንጻር ስና የደን ሽፋናችን እንግዲህ በ2011 የነበረን 17.2% ከነበረበት እንግዲህ በ2016 በተጠናው ጥናት 23.6% ማድረስ የተቻለበት ነው። እንዲሁም ደግሞ ለም አፈር ከእርሻ መሬት ላይ የሚታጠበው የለም አፈር መጠናችን 130 ቶን ከነበረበት ወደ 34 ቶን ማውረድ የቻልንበት መርሃ ግብር ነው። የዚህ ግዙፍ የአረንጓዴ ልማት የመጀመሪያውና ትልቁ ትርጉም የአየር ንብረት መዛባትን መቋቋም ነው። 11.2 ሚሊዮን ሄክታር መሬት በአረንጓዴ መሸፈኑ የከርሰ ምድር ውሃ እንዲያገግም፣ የደረቁ ምንጮች እንዲፈልቁና የብዝሃ ሕይወት በሀገሪቱ እንደገና እንዲያንሰራራ አድርጓል። የአካባቢ መራቆትና የአፈር መሸርሸር ታሪክ እየሆኑ ተፈጥሮም ውበቷን እየመለሰች ነው። መሬቱ ተጋልጦ የነበረው ማለት ነው። አሁን አልፈን መጀመሪያ ላይ ከትርም ሆነ የተለያየ ነገር እየሰራን በዚያ ልክ ያው ደን እየሸፈን ስንለው በጣም የመሬቱ ለምነትም ምርቱም በጣም ለውጣለሁ። የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። የአሻራው ትርጉም በአካባቢ ጥበቃ ላይ ብቻ አያበቃም፣ የኢኮኖሚውም ምሰሶ ጭምር ነው። በተተከሉት ችግኞች ውስጥ ከፍተኛ ድርሻ ያላቸው የልማት ተክሎች ዛሬ ፍሬ ማፍራት ጀምረዋል። ኢትዮጵያ ከአረንጓዴው አሻራ ባገኘችው አቅም የአቮካዶ፣ የቡናና የሌሎች ፍራፍሬዎች ምርታማነትን በማሳደግ የውጭ ምንዛሬ ግኝቷን እያሳደገች ነው። አረንጓዴ አሻራ የዜጎችን ማዕድ ከመሙላት አልፎ የኢኮኖሚ ብስራት እየሆነ መጥቷል። በዚህ መርሃ ግብር ሲተከል የነበረው የህብረተሰቡን የኢኮኖሚ ተጠቃሚነት ሊያረጋግጡ በአጭር ጊዜ ሊያረጋግጡ የሚችሉ ዝርያዎችን የተሻሻሉና የተዳቀሉ የፍራፍሬ ዝርያዎችን በመትከል ነው። ይህን ደግሞ ኢኮኖሚያዊ ተጠቃሚነቱን የህብረተሰቡን ማድረግ የቻልነው ዛሬ ላይ የተከልናቸው ፍራፍሬዎች ፍሬ አፍርተው ህብረተሰቡም ኪስ ገቢ መግባት የቻለበት እንደ ሀገርም ከፍተኛ የሆነ ምንዛሪ እያገኘንበት ያለበት ሁኔታ ነው ያለው ማለት ይቻላል። ይህ በ11.2 ሚሊዮን ሄክታር መሬት ላይ ያረፈው አረንጓዴ አሻራ ለነገው ትውልድ የሚተላለፍ ዘላቂ ቅርስ ነው። ከከተሞች ውበትና ጽዳት እስከ ገጠር ልምላሜ ኢትዮጵያ በዓለም አቀፍ ደረጃ በቁርጠኝነት የምታበረክተውን የካርበን ቅነሳ በተግባር ያሳየችበት ማረጋገጫ ነው። 11.2 ሚሊዮን ሄክታር ለምለም መሬት የኢትዮጵያውያን የጋራ ጥረት ውጤት፣ የነገው ትውልድ ተስፋም ስንቅ ጭምር ናቸው።
የፌዴራል መንግስት በትግራይ ክልል ዘላቂ ሰላምን ለማስፈን ቁርጠኛ ሆኖ እየሰራ ቢሆንም ሰላም የማይዋጥለት የህወሓት ቡድን ግን የፕሪቶሪያ ስምምነትን በማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር ጥምረት ፈጥሮ እየሰራ ነው። ይህ ህገወጥ ቡድን በቃ ሊባል ይገባል በሚል የሚሞግቱ በርካቶች ናቸው። አባዲ ወይናይ የትግራይ ክልልና ህዝብ እንደሌላው የኢትዮጵያ አካባቢ የተረጋጋ ኑሮና ልማት ይፈልጋል። ሁሌም ከጦርነት አዙሪት ወጥቶ ፊቱን ወደ ሰላማዊ ኑሮ ማዞርና ተንቀሳቅሶ የተሻለ ህይወት መምራት የትናንት ህልሙ የዛሬው እውነታ እንዲሆን ይሻል። ይሁን እንጂ ይህ ሰላምና ልማት ናፋቂው ህዝብ በጦርነት ማግስት መሸጋገሪያ ይሆነኛል ያለው ሲመሰረት እንዲጸና ሲደግፈው የነበረው ጊዜያዊ አስተዳደር ጭምር በህገ ወጦች ቡድን ሲፈርስበት እንደማየት ምን የሚያሳዝን ነገር አለ? በትግራይ ክልል ዘላቂ ሰላምን ለማስፈን መንግስት የፕሪቶሪያ ስምምነትን በመፈረምና በመተግበር ቁርጠኝነቱን ቢያሳይም ሰላም የማይዋጥለት የህወሓት ቡድን ግን ስምምነቱን ባለማክበር ዛሬም ከጦርነት አዙሪት ሊወጣ አልቻለም። በሀገረ እንግሊዝ ነዋሪ የሆነውና ከኢቲቪ ትግርኛ ጋር ቆይታ ያደረገው የማህበረሰብ አንቂው መለስ ብስራት ይህ ህገወጥ የህወሓት ቡድን የትግራይን ህዝብ ሰላም ያጎናጸፈውን የፕሪቶሪያው ስምምነት መጣሱ ከትላንት ስህተቱ ያለመማሩ ማሳያ መሆኑን ይገልጻል። ውዕሊ ፕሪቶሪያ ዋና መፍረስ ዘሎ ጉጅለ ህወሓት እዩ። ተፈናቃላይ እተው ሕጅውን ጽባሕውን ፌደራል መንግስት በሩ ክፍት እዩ። የፕሪቶሪያው ስምምነት አፍራሽ የህወሓት ቡድን ነው። ተፈናቃዮች ይመለሱ። የፌዴራል መንግስት ዛሬም ነገም በሩ ክፍት ነው። የፌዴራል መንግስት ዜጎቹን የሚያስቀድመው ሁሉንም እኩል የሚያይ ጭምርም ነው። ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ በስምምነቱ በግልጽ ነው የተቀመጠው። ተፈናቃዮች እንዳይመለሱና የፕሪቶሪያው ስምምነት እንዳይፈጸም እየጣሰ ያለው ይኸው የህወሓት ቡድን ነው። ዲያስፖራውም የፌዴራል መንግስት በትግራይ ላለው ሁኔታ መፍትሄ እንዲያበጅ ድጋፍ ይሰጣል እንጂ የህወሓት ቡድንን የሚደግፍ የለም። ህገ ወጡ የህወሓት ቡድን ጽምዶ በሚል ከኢትዮጵያ ታሪካዊ ጠላቶች ጋር የፈጠረው ጥምረት የቡድኑን የጥፋት ፍላጎት ያሳየም ነው። ቡድኑ በሐሰት እየማለ ቆሜለታለው እያለ እየማለ ለሚገዘትለት የትግራይ ህዝብ እንኳን ቅንጣት ያህል እንደማያስብ ማሳያም ነው። እዚ አሸባሪ ጉጅለ ሪኻይ ሀገሬ ፍርስ ጥራይ ዘይኮነ ሀገር ንምፍራስ እውን ምስ ካልኦት ዓላማታት ጽምዶ ብዝብል ተጻሚዱ ይህ አሸባሪ ቡድን ሀገር እያፈረሰ ብቻ ሳይሆን ሌሎች ሀገር ማፍረስ ከሚፈልጉ ኃይሎች ጋር ጽምዶ በሚል ጥምረት ፈጥሮ እየሰራ ነው። ሀገርን ለማፍረስ እንዴት ጥምረት ይፈጠራል? ሻዕቢያ በትግራይ መሬት ላይ የኤርትራ ሉዓላዊነት ይረጋገጥ የሚል ነው። ከሱ ጋር ነው ጥምረት የፈጠረው። ሻዕቢያ ለምስራቅ አፍሪካ ጭምር ስጋት የሆነ ነው። ይህ ብቻ ሳይሆን ይህ ሰላም የማይዋጥለት ቡድን የትግራይ ወጣቶችን ለሱዳን እየሸጠ ነው። በዚህ ቡድን ላይ የማያዳግም እርምጃ ሊወሰድ ይገባል። ምክንያቱም እነዚህ ጥቂት ግለሰቦች የትግራይን ህዝብ አደጋ ላይ ጥለውታል። የፌዴራል መንግስት በትግራይ ክልል ዳግም ጦርነት እንዳይቀሰቀስና ህዝብ እንዳይጎዳ በጥንቃቄ እየተንቀሳቀሰ ይገኛል። የማህበረሰብ አንቂው መለስ ብስራት እንደሚለው ለዚህ የጥፋት ቡድን ጊዜ ሊሰጠው አይገባም። ህዝቡ ጭምር ለውጭ ኃይል አሳልፎ ሲሸጠው ዝም ብሎ ሊመለከተው እንደማይገባ ይመክራል። ፌደራል መንግስት አስቸኳይ ጻውዒት ይቅርበልና ነዚ ስርዓት እዚ ብዘይ ምሕረት ክእለ እዩ ዝግብኦ። በቃ እዚ ጉጅለ እዚ የፌዴራል መንግስት አስቸኳይ ጥሪ ያቅርብልን። ይህ ቡድን ያለ ምህረት ሊወገድ ይገባል። ይህ ቡድን ለትግራይ ብቻ ሳይሆን ለኢትዮጵያም አደጋ ነው። ኢትዮጵያ አሁን ላይ እያገኘች ያለውን እድገት እንድታጣ ነው ይህ ቡድን እየሰራ ያለው። ሌላው ቢቀር ጽምዶ በሚል የትግራይን ህልውና አደጋ ላይ የሚጥል ስራ ጭምር ነው እየሰራ ያለው። የትግራይ ወጣት አሁን ላይ እየተሰደደ ነው። ስለዚህ ለዚህ ቡድን ጊዜ ሊሰጠው አይገባም። የትግራይ የሰላም ኃይል ጥሩ እየተንቀሳቀሰ ይገኛል። የፌዴራል መንግስት አስቸኳይ ጥሪ አቅርቦ ሁሉም የትግራይ ወጣቶች ለውጥ የሚያገኙበት ይህ ነገር ጠንሳሹ ቡድን የሚወገድበት አስቸኳይ መፍትሄ ሊሰጠን ይገባል ባይ ነኝ። አስቸኳይ መፍትሄ ክህበና ይግቦ ባህላዬ የፌዴራል መንግስት ተፈናቃዮች ወደ ቀያቸው እንዲመለሱና ዳግም ግጭት እንዳይቀሰቀስ እያደረገው ያለውን ጥረትም ማህበራዊ አንቂው አድንቋል። የኢፌዴሪ ሕዝብ ተወካዮች ምክር ቤት በተለይም የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባለፉት 5 ዓመታት ያጸደቃቸው ዓለም አቀፍ ስምምነቶችና አዋጆች የኢትዮጵያን የጂኦ ፖለቲካዊ አቋም በከፍተኛ ደረጃ ቀይረዋል። ነጻነት ፍቅሩ
ባለፉት የለውጥ ዓመታት ኢትዮጵያ የተከተለችው ሀገራዊ ጥቅምን ያስቀደመ የውጭ ግንኙነት እሳቤ ኢትዮጵያን ከ10 ዓመታት የጂኦ ስትራቴጂካዊ ኩስመና ማላቀቅ የቻለ ነበር። ይህ አዲስ መርህ ኢትዮጵያን በአሁኑ ወቅት የዓለም ሀያላን ዓይንና ልብ የሚያርፍባት በቀጠናው ጉዳይ ላይ ቁልፍ ተዋናይ የሆነች ሀገር እንድትሆን አስችሏታል። እነዚያ የለውጥ 5 ዓመታት የኢትዮጵያን የዲፕሎማሲ ምዕዋር የቀየሩ ታሪካዊ ስኬቶች የተመዘገቡባቸው ነበሩ። በዚህ ታሪካዊ ጉዞ ውስጥ በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የጸደቁ ስምምነቶችና አዋጆች ደግሞ ግንባር ቀደም ተጠቃሾች ናቸው። እዚህ ኮሚቴ ተመርተው በምክር ቤቱ የጸደቁ ስምምነቶች ብዙ ናቸው። አንደኛው ኢትዮጵያና በተለያዩ ሀገሮች መካከል ያለ የዲፕሎማቲክ ግንኙነትን ለማጠናከር የዲፕሎማቲክና የአገልግሎት ፓስፖርት የያዙ ሰዎች ያለ ቪዛ ሊገቡና ሊወጡ እንዲችሉ የሚያደርጉ ስምምነቶች ናቸው። በሰማዩ ላይ የሀገርን ስምና ሰንደቅ ዓላማ ከፍ አድርጎ ከሚበረው የኢትዮጵያ አየር መንገድ ስምምነቶች አንስቶ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ቀጠናዊ ትስስርን ለማጎልበት ምክር ቤቱ ያጸደቃቸው ስምምነቶች ድረስ በዲፕሎማሲው መስክ አዲስ ምዕራፍ የከፈቱ ናቸው። የአየር አገልግሎት ስምምነት ነው። ከልዩ ልዩ ሀገሮች ጋር ነው። ይሄ ኢጋድ ሀገሮች የተስማሙበትን አዲስ ድርጅቱን ለማጠናከር አዲስ ስምምነት ላይ ደርሰዋል ሀገሮቹ። ያንን ስምምነት ምክር ቤታችን አጽድቋል። ይሄ የበለጠ የኢትዮጵያን ኢጋድ ውስጥ ያላትን ተሰሚነት ኢጋድም ደግሞ ለቀጠናው ህብረትና ትስስር የሚያደርገውን አስተዋጽኦ የሚያጠናክር ነው ብለን ነው የገመት ነው። በምክር ቤቱ የስራ ዘመን እንደ ትልቅ የታሪክ ምዕራፍ የሚወሰደው የናይል ተፋሰስ የትብብር ማዕቀፍ ስምምነት ነው። ይህ በምክር ቤቱ መጽደቁና በቅርቡ በይፋ ወደ ስራ መገባቱም ይታወቃል። ይህ ታሪካዊ ውሳኔ የታላቁ የህዳሴ ግድብ ግንባታና አጠቃቀም ዓለም አቀፋዊ ህጋዊ እውቅና እንዲያገኝ ከማድረጉም በላይ በተፋሰሱ ላይ ለዘመናት የነበረውን የአንድ ወገን የብቸኝነት ይገባኛል ሙግት ያስቀርም ሆኗል። ከዚህ በፊት የነበሩት በኮሎኒያል ጊዜ እንግሊዞች ከኢትዮጵያ በስተቀር እነዚሁን አካባቢዎች የናይል ተፋሰስ ሀገሮችን አብዛኛዎቹን የሚቆጣጠሩበት ጊዜ ነበር። በተለይ ግብፅን፣ ሱዳንን፣ ዩጋንዳን፣ ኬንያን ጨምሮ ማለት ነው እና ስምምነትም ሊባል አይችልም እና ይሄ የኮሎኒያል ኢምፖዚሽን ነው። ይሄ የኮሎኒያል ኢምፖዚሽን አሁን በዚህ ተተክቷል ማለት ነው። ማንም የራሱ የሆነ ዩኒላተራል የሆነ እንትን አይኖረውም ማለት ነው። የውጭ ግንኙነት ስኬት የሚገነባውና ዘላቂ የሚሆነው በውስጥ ጸጥታና መረጋጋት ላይ ሲመሰረት መሆኑ ይታወቃል። ከዚህ አኳያ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሀገርን ደህንነት በቀጥታ የሚነኩ የህግ ማዕቀፎችን ሲያደራጅ ቆይቷል። እንደሚታወቀው የሽብር ጥቃት ሊደርስብን ከሚችሉ ሀገሮች አንዱ ነን። ሶማሊያ ውስጥ አሸባሪ ዓለም አቀፍ አሸባሪ ቡድን አለ። ይህም ቡድን እንቅስቃሴውን ለመቆጣጠር የኢትዮጵያ መከላከያ ሶማሊያ ውስጥ ሁሉ በአፍሪካ ህብረት ማዕቀፍ ስር ይንቀሳቀሳል። ይሄን የምናደርገው ለሶማሊያ ሰላምና ደህንነት ብቻ ሳይሆን ለራሳችንም ሰላምና ደህንነት ነው ማለት ነው። ይሄ አሸባሪ ቡድን ወደ ኢትዮጵያ እንዳይገባ እዛው ለመግታት እና እዛ ለማዳከም እድል ይሰጠናል ማለት ነው። ባለፉት 5 ዓመታት ከ4 ኪሎ ምክር ቤት አዳራሽ የተላለፉ ውሳኔዎች፣ የተደነገጉ አዋጆችና የጸደቁ ስምምነቶች እንዲሁ ተራ የፓርላማ ስራዎች አልነበሩም። ይልቁንም ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ ያደረጉ፣ ክብሯን የመለሱና የብሔራዊ ጥቅሟን ያስከበሩ ጽኑ የህግ መሰረቶች መሆናቸውን በተግባር ያረጋገጡ እንጂ። ተመልካቾች
ታዳጊዎቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል? የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል? ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ወደ ውጭ ዜና እናልፋለን። በደቡባዊ ሊባኖስ እስራኤል በፈጸመችው መጠነ ሰፊ ጥቃት 47 ሰዎች መሞታቸውን ተከትሎ በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት ይደረስበታል የተባለው ሁኔታ አስጊ መሆኑ ተገልጿል። ይሁን እንጂ የአሜሪካ ባለስልጣን ስምምነት ስለመደረሱም ጠቁመዋል። በአሜሪካ ባለስልጣናት በኩል በእስራኤልና በሂዝቦላ መካከል ስለተደረሰው የተኩስ አቁም ስምምነት መረጃው ቢኖርም በሂዝቦላ በኩል ግን ስለ ስምምነቱ ምንም የተባለ ነገር የለም። በእስራኤል በኩል ታዲያ በደቡባዊ እስራኤል ለሚመጣ የትኛውም ጥቃት ዝግጁ መሆኗን በወታደራዊ ቃል አቀባይዋ በኩል አረጋግጣለች። ለዚህም ማረጋገጫው ስምምነቱ ተደርሷል ከተባለበት ሰዓት በኋላ እንኳን በደቡባዊ ሊባኖስ በምትገኘው የናባቲ ከተማ 12 የሚደርሱ የአየር ጥቃቶች መፈጸማቸውን ቢቢሲ አካባቢውን የነፍስ አድን ተቋማት መረጃ ዋቢ አድርጎ አጋርቷል። ይህም ያልጠራ የተኩስ አቁም ስምምነት ታዲያ በቀጠናው ያለውን ውጥረት ከማርገብ ይልቅ ሊደረሱ የሚችሉ ስምምነቶች ላይ የራሱ ተጽዕኖ ሊያሳድር እንደሚችል ይታመናል።